ይህ በስክሪኑ ላይ የምትመለከቱት ግለሰብ እንግዲህ ዘላለም ለመኖር ብሎ በየአመቱ 2 ቢሊዮን ዶላሮችን ያወጣል። በርግጥ ይህ ግለሰብ ታዲያ በዚህ ሰዓት የማደርጋቸውን ነገሮች በጠቅላላ ለምሰራቸው ነገሮች ብሬ ይጨነቅበት እንጂ አሁን ደግሞ እጅግ በጣም አስደንጋጭ የሚባለውን ነገር አደርጋለሁ እያለ ይገኛል። እንግዲህ ግለሰብ ለዛም ክስተት የተከሰተበት ሰዓት ደግሞ 1970ዎች ውስጥ ነው። አንዴ ሊሲላት ቀና ባለላትን ጉብል አይኖቿ እንደ መስተዋት ቢወጉት ጸጉሯ ልክ ሀር መስሎ ልክ እንደ ሀር ቢዘናፈልበት ይህ ግለሰብ በፈዘዘበት እዚህ ላይ እንደምትመለከቱት በቦርጭ ላይ እንቁላል ባደርግና ብታቀፈው ማስፈልፈል እችላለሁ የሚለው የሷ ሐሳብ። ታዲያም እንግዲህ 30 ቀን የሚፈጀው የዳክዬ እንቁላል ማስፈልፈል ዘዴው እንግዲህ ባጭሩ ቀላል አልነበረም። ያው ትልቅ ጥረትም ይፈልግ ነበረ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ በሌላ ፕሮግራም ላይ የተገናኘ ነው። ያው ቀደም ብዬ ወደ መጀመሪያ አካባቢ የሰራኋቸው ቪዲዮዎች ላይ እንግዲህ ሐሳቤን ለመናገር ሞክሬ ነበረ። በዚህ ቻናል ያው ሪአክሽን የሚያዝናኑ ቪዲዮዎች እንዲሁም ዶክመንታሪ ቪዲዮዎችን እሰራለሁ ብዬ ነበረ። ስለዚህ አሁን ያ ሰዓት ደርሷልና ከዚህ በኋላ እንግዲህ ለተወሰኑ ቀናቶች የዶክመንታሪ ቪዲዮዎችን እንግዲህ የተለያዩ ዓለም ክፍል ላይ የተመሰረቱ እውነተኛ የሆኑ ታሪኮችን በዚህ ቻናል ላይ እንግዲህ ታገኛላችሁ እና ለማንኛውም እንግዲህ በመላው ዓለም ሲከሰቱ የነበሩ ብዙ ሰዎችን አጀብ ሲያስብሉ የነበሩ ታሪኮች አሉ። እነሱን እንግዲህ በሳምንት ያው 3 ቪዲዮዎች አፕሎድ ይደረጋሉ እዚህ ቻናል ላይ እና ማግኘት ትችላላችሁ። ለማንኛውም ዛሬም በ3 ዶክመንታሪ ቪዲዮ ይዤ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ይመቻል። ይህ በስክሪኑ ላይ የምትመለከቱት ግለሰብ እንግዲህ ዘላለም ለመኖር ብሎ በየአመቱ 2 ቢሊዮን ዶላሮችን ያወጣል። ታዲያ ይህ ግለሰብም እንግዲህ በሚያደርጋቸው ነገሮች የተሳካለት ይመስላል እና ለማንኛውም እንግዲህ ነገሩ እንደዚህ ነው። ይህ በስክሪኑ ላይ የምትመለከቱት ግለሰብ ብራያን ጆንሰን ይባላል። ታዲያም ይህ ሰው እንግዲህ ዘላለም የመኖር እቅድ አለው። ይህ ግለሰብ የማይፈቀዱ ሕክምናዎችን እያደረገ በ46 አመቱ ልክ እንደ 18 አመት ወጣት እየኖረ ይገኛል። ለምሳሌ ያክል እንግዲህ አንድ ጤነኛ ሰው 1 አመት ማለትም 12 ወር ሲኖር እሱ ደግሞ 7.6 ወር ብቻ ነው መኖር የሚችለው። በዚህም ታዲያ 5 አመታትን ወደ ኋላ እንደተመለሰና ያው እየኖረ እንዳለም ይገኛል። ሁሉ ነገሩ እንግዲህ በህይወቱ ላይ የሚደረጉ ነገሮች በጠቅላላ ሁሉም ነገር ኤዲት የተደረጉ ነገሮች ናቸው። ለምሳሌ ያክል እንግዲህ የፕላዝማ ውህደቱንና ደሙን ከልጁ ላይ ይወስዳል። በዚህም ታዲያ እያንዳንዱ ሰውነቱን ልክ እንደ ወጣት እንዲኖር ያደርጋል። ዲኤንኤ የሆነም ቢሆን እንግዲህ እጅግ በጣም ኤዲት እያደረገ እሱም ታዲያ የህክምና ውጤት ነው እስኪባል ድረስ ያው ራሱን እንግዲህ እጅግ በጣም በህክምና የወጠረ ሰው ነው። በእርግጥ ይህ ግለሰብ ታዲያ በዚህ ሰዓት የማደርጋቸውን ነገሮች በጠቅላላ ለምሰራቸው ነገሮች ብሬ ይጨነቅበት እንጂ አሁን ደግሞ እጅግ በጣም አስደንጋጭ የሚባለውን ነገር አደርጋለሁ እያለ ይገኛል። እንግዲህ ግለሰብ ከዛም እንግዲህ ወደ አንዲት ደሴት ከሄደን በኋላ ከልጁ ዲኤንኤ እና የደም ቅንጣቢት ላይ ወስዶ ያው ከሱ ሳምፕል ላይም እንግዲህ ድጋሜ እያስነሳው ያው የወጣትነት አይነት እንግዲህ የመራቢያ አካል እንዲኖረኝ አደርጋለሁ ይላል ይህ ግለሰብ። በዚህም ተግባርና ድርጊት እንግዲህ የምግብና መድኃኒት ቁጥጥር ባለስልጣን እኔን ሊቆጣጠረኝ ሊቆጣኝ አይገባምም ይላል። ይህንንም ነገር እንግዲህ በጠቅላላ ማድረግም መብቴ ነው እያለ ይገኛል ይህ ግለሰብ። ታዲያም እንግዲህ በስክሪኑ ላይ የምትመለከቱት ግለሰብ እንግዲህ ምንድነው ጥቅሙ ብላችሁ ከጠየቃችሁኝ እስካሁን የኖራቸውን 46 አመታት እንግዲህ ነዛን ትቶ ለ5 አመታት ወደ ኋላ መለስ ብሎ መኖር እንችሏል። በእርግጥ ግን ይህ ግለሰብ እያደረገ ያለው ነገር እያንዳንዱ በሳይንስ የተቀመሙ ነገሮችን ያው ወደ ሰውነቱ መውሰድ ነው። ታዲያም እንግዲህ ይህ ግለሰብ እጅግ በጣም ብዙ ሰዓቱን እንግዲህ በመተኛት ያሳልፋል። ምክንያቱ ደግሞ ይህ ሰው ያው መሞት ስለማይፈልግ ማለት ነው። ምናልባትም እንግዲህ ይህ ግለሰብ እየወሰደ ያለውን ሕክምና አይጥ ላይ ተሞክሮ 30% እንግዲህ ከመኖሪያ እድሜያቸው ዝቅ ብለው እየኖሩ ይገኛሉ። ታዲያም ይህ ግለሰብ እንግዲህ ይሄ ሁላ ነገር እኔ ጋር መደረጉ ምንም ችግር የለውም እንደውም አሁን ላይ እንደ ወጣት እየኖርኩ ነው እያለ ይገኛል። ይህ ግለሰብ እንግዲህ እስከ መጨረሻው ይሳካለት ይሆን የሚለው ነገር ጥያቄ ይፈጥራል እና ለማንኛውም እንግዲህ ይህንን እንደ ግል ሀሳብ ለመናገር እፈልጋለሁ። የቱንም ያክል እድሜ ይሰጠን ከማንኛውም ሰው ጋር እነዛን ሰዎች ሳናስከፋ የምንኖርበት እና ሰዎችን ደስተኛ የምናደርግበት እንጂ እጅግ በጣም እንግዲህ የእድሜ ቁጥርም ለማቱሳላህም አልበጀውም እና ለማንኛውም ማቱሳላ ያን ሁላ አመት እድሜ እንግዲህ ሲኖር እጅግ ደስተኛ ይሁን እጅግ ይክፋው ማናችንም የምናውቀው ነገር የለም እና ለማንኛውም ማናችንም ባለችን አጭር እድሜያችን ከፍ ብሎ እንድንኖር ሳይሆን በተሰጠችን እድሜ እጅግ በጣም ደስተኛ ሆነን መኖርን በየትኛውም ሰዓት ቢሆን እናስቀድም ልላችሁ እፈልጋለሁ እና ለማንኛውም ወደ ሁለተኛው ዶክመንታሪ ቪዲዮአችን አለፍኩኝ። ፍቅር እውር ነው ያሳብዳል ሲባል ከሰማችሁ ልክ እዚህ ስክሪኑ ላይ እንደምትመለከቱ ሰውዬ አቅሎን የሳተ ሰው የለም። ያው የተንበረከከላትን እንስት ለማግኘት 6000 ኪሎ ሜትር ማለትም 2 አህጉራት ከ10 የበለጡ አገሮችን አቋርጦ ህልብያውን የነጠቀችውን ልቡን ያሸፈተችውን ጉብል ለማግኘት እንግዲህ ወደ ሀገረ ስዊድን አቅንቷል። ይህ በስክሪኑ ላይ የምትመለከቱ ሰውዬ እንግዲህ ማናንዲያ ይባላል። ስራው ደግሞ ሰዓሊ ነው። ጊዜውና ሰዓቱ ማለትም ይህ ክስተት የተከሰተበት ሰዓት ደግሞ 1970ዎች ውስጥ ነው። አንዴ ሊሲላት ቀና ባለላትን ጉብል አይኖ
አይኖቿ እንደ መስተዋት ቢወጉት ጸጉሯ ልክ ሐር መስሎ ልክ እንደ ሐር ቢዘናፈልበት ይህ ግለሰብ በፈዘዘበት ቀረ። ጥቅጥቅ ባለ ጫካ ወደ ሀገር ህንድ የተወለደው ይህ ግለሰብ ጥቅጥቅ ካለችው የህንድ ሁዲሻት ጫካ የተወለደው ይህ ማናንዲያ እንኳን ሴት ሊያገባ ሊቀርብ ይቅርና ያው በልጅነቱ እንኳን ተማሪ ያለ የሚጠየፉት ያው ይህንን ግለሰብ እንግዲህ ሰላም ካሉት ወይንም ከነኩት እጃቸውን የሚታጠቡ ጓደኞቹም ታዲያ የጫካው ዝንጀሮ እያሉ የሚያሾፉበት ጓደኞቹና አብሮ አደጎቹ እንግዲህ ትዝ ቢሉት አምና ፈቅዳና ወዳው እንግዲህ በሱ ለመሳል ጠጋ ባለችውን ጉብል ይችንን ጉብል ማየቱ እንግዲህ ለሱ ትልቅ ስጦታው ነበር። ቼርሎት ቫን ሼንቪን ትባላለች። ይችም ግለሰብ ታዲያ ስዊድናዊት ነች። ይችም ጉብል ታዲያ በአንድ አጋጣሚ ስለ ስዕል ችሎታውና ብቃቷ አይታ ልትሳል ወደሱ ጠጋ ያለች ሴት ነበር። የመጀመሪያ የሴት ጠፈርተኛ የሶቪየት ህብረት ቫሌንቲኖ ትሮትስኪቫን ለማመስገን እንግዲህ በተዘጋጀ ፕሮግራም ላይ ማናንዲያም እንግዲህ ስዕል ብቃቱን ለማሳየት እዛ ፕሮግራም ላይ ጎራ ብሏል። ከዛም ማናንዲያም እንግዲህ ዛጋ የታደሙትን ባለስልጣንና የታደሙትን ሰዎች የስዕል ብቃቱን ተጠቅመው እጅግ ያስደምማቸዋል። ታዲያም እንግዲህ ዛጋ የነበሩ ጋዜጠኞችም ሆነ የሱን ብቃቱን ለመዘገብ ይሯሯጣሉ። ታዲያም እንግዲህ ዝናውን ሰምታ ጠጋ ብላ ለመሳል ብትሽቀዳደም ስዊድናዊቷ ቼርሎት የተናገራትን የፍቅር ቃላት ግን በየትኛውም ሰዓት ቢሆን መቋቋም አልቻለችም። ወዲያውም ነበረ እጅ የሰጠችው። ማናንዲያም ታዲያ እንዲህ ይላታል፣ የኔም መቤት በግንቦት ወር ነው የተወለድሽው? እሷም ታዲያ አይኗን አፍጥጣ በትንግርት እያየችው መልሷ አዎ ነበር። ሁለተኛ ጥያቄውንም እንግዲህ አስከትሎ ጠየቃት፣ ሙዚቀኛ ነሽ? እሷም ታዲያ በድንጋጤ አዎ በዚህ ሰዓት ሙዚቃ እየተማርኩ ነው፣ ወደፊት ደግሞ የሙዚቃ ትምህርት ቤትና እኔም ትልቅ ሙዚቀኛ እንደመሆን አምናለሁ ብላ መልሷን ነገረችው። ታዲያም እንግዲህ ሁለት ጥያቄ ስለጠየቃትና ያ የጠየቃት ጥያቄ ደግሞ እሷን አስደንግጧት ስለነበረ በዛ ሰዓት ተደናበረች። ማናንዲያም ታዲያ አሁንም ሶስተኛ ጥያቄውን አከታትሎ ጠየቃት። ማናንዲያም ታዲያ ደናለሽ ሆይ ብሎ ይጠይቃታል። ቼርሎትም ታዲያ በአግራሞት እንግዲህ ይህን ጥያቄ መለሰችለት። በእርግጥ መሬት አለኝ፣ መሬቱ አካባቢ ደግሞ ጫካ ነገርም አለኝ። ምን ነው እንዴት ይህን ጥያቄ ጠየከኝ ብላ ጠየቀችው እሷ። ማናንዲያም ታዲያ እንግዲያውስ ከልጅነቴ ጀምሮ የምጠብቅሽ ቤተሰቦቼም ቢሆን ቀድሞ የነገሩኝ አንቺ የወደፊቷ ውዷ ባለቤቴ ውዷ ሚስቴ ነሽ አላት። በቤተሰቡ እምነት እንግዲህ የወደፊቱን ተንበየው ቢነግሩት አንተ ህይወትህ ወደ ሩቅ ነው፣ የምታገባትም የሩቅ ነች፣ እሷም እንግዲህ የሙዚቃ ባለሙያ ስትሆን በጫካና በመሬቶች የተከበበች ባለጸጋ የህይወትህ አጣማሪ ነች ስላሉት ብቻ እንግዲህ ይህንን ገጠመኝ አስታወሰ። ከዛም በኋላ እንግዲህ የፍቅር ቃላት የሚባሉትን ነገሮች በጠቅላላ ሰድሮ ነገራት። ይህ ሁላ ክስተት ሲከሰት እንግዲህ እሷም የልቧን ይዛ በድንጋጤ ትኩር ብላ ያየችው ነበር። ማናንዲያም እንግዲህ በቅጽበት መንቀጥቀጥ ጀመረ። አንገቱንም እንግዲህ ዝቅ አድርጎ በእርሳሱ ስዕሉን መሳሉን ቀጠለ። ማናንዲያም እንግዲህ የዛኔ ሀሳቡ የነበረው ወይኔ አሳዘችኝ፣ ይችኑ የምተዳደርባትን የስዕል ችሎታዬን እየሰራሁ እንዳልኖር ልታረገኝ ነው ይቺ ግለሰብን ብሎ ስጋቱን ያዘ። ይቺም ግለሰብ እንግዲህ ይህንን ነገር አላደረገችም። እባክህን አንድ ጊዜ ልታናግረኝ ትችላለህ አለችው። ቀና አድርጋም እንግዲህ እያየችው ይህን ሁላ ነገር እንዴት ከኔ ልታውቅ ቻልክ ብላ ጠየቀችው። ማናንዲያም ታዲያ ይህንን ምላሽ መለሰላት። የጉድጓድ ውሃ ክብ ነው፣ መጀመሪያና መጨረሻው አይታወቅም። የኔና አንቺ የፍቅር ታሪክም እንደዚሁ ተጽፎ ከቤተሰቦቼ ቀደም ብሎ ተነግሮኛል ብሎ መልሱን ነገራት። እና ለማንኛውም ማናንዲያም እንግዲህ በቤተሰቦቹ የተነገረው ነገር በፊት ላይ ሲነገረው ያደገበት ነገር ያው ቤተሰቦቹ የተነበዩት ነገር ማለት ነው። በአንድ በስዕል አጋጣሚ እንግዲህ ያንን ነገር በህይወት አጋጣሚው ላይ ችሏል። ይኸውላችሁ ቤተሰቦቼ የሰው ልጅ የዳክዬ እንቁላል ታቅፎ ማስፈልፈል ችሏል ብላችሁ ምን ትሉኛላችሁ? ይህ በስክሪኑ ላይ የምትመለከቱት ግለሰብ እንግዲህ አንድ ነገርን አሰበ። እዚህ ላይ እንደምትመለከቱት በቦርጬ ላይ እንቁላል ባደርግና ብታቀፈው ማስፈልፈል እችላለሁ የሚለው የሱ ሀሳብ ነው። ከዛም እንግዲህ ይህ ግለሰብ ምን እንደሚያስፈልግ ማወቅ ይጀምራል። ቴርሞሜትርም ካመጣ በኋላ እንግዲህ የሱ ሙቀት መለካትን ይጀምራል። 37.5 ዲግሪ ሴልሲየስ እንግዲህ የዚህ ሰውዬ ሙቀቱ ይለካል። ዳክዬ ደግሞ ያው ለመፈልፈል የሚፈልገው 37 ዲግሪ ሴልሲየስ ብቻ ነበር። ታዲያም እንግዲህ ግለሰብ ኢንኩቤተር ማለትም ለእንቁላል መፈልፈያ የሚውለውን ማሽን ወገቡ ላይ ድብና አድርጎ ያስረዋል። እንቁላሉን ደግሞ ወደ እነሱ ሰፈር ወደሚገኝ የዳክዬ እንቁላል ማስፈልፈያ ተቋም ይሄድና እንቁላል እንዲሰጡትም ያዛል። ከዛም ያንንም እንቁላል ካመጣና ካዘጋጀ በኋላ ቋቱ ውስጥ ይከተዋል። ታዲያም እንግዲህ ይህ ግለሰብ በትንሹም ቢሆን የተማረ ሰው ነበርና እንቁላሉን በምን ያክል ጊዜ ሙቀት እንደሚያስፈልገው በየሰዓቱ ቼክ ያደርጋል። ታዲያም እንግዲህ ይሄንን ተግባሩን በየ2 ሰዓቱ እያገላበጠ ለዳክዬው እንቁላል እንግዲህ ሙቀት እንደሚደርሰው ቼክ ያደርጋል። ያው እንግዲህ ይሄንን እንቁላል ለማስፈልፈል ጥንቃቄ፣ ትዕግስት የሚባሉት ነገሮች ያስፈልጋሉ። እናም ይህ ግለሰብ እንግዲህ ሲተኛ፣ ሲነሳ፣ ምግብ ሲበላ፣ ሲሄድ፣ ሲራመድ ሁሉንም ነገር ለዚህ እንቁላል ጥንቃቄውን ያደርጋል። ታዲያም እንግዲህ ይህ ግለሰብ ይሄንን ነገር ለማድረግና የዳክዬ እንቁላሉን ለማስፈልፈል እንግዲህ 30 ቀናቶችን መታጠብ የለበትም። ምክንያቱ ደግሞ ያው የዳክዬውን እንቁላል ከሰውነቱ ላይ ማንሳት ስለሌለበት ማለት ነው። ያው እንቁላሉን ካነሳው ሙቀት ስለሚያጣ ያ እንቁላል ወደ መበላሸቱ እንዳይሄድበት ለማንኛውም ለ30 ቀናት ሸዋር የሚባል ነገር አይገባም። ታዲያም እንግዲህ
30 ቀን የሚፈጀው የዳክዬ እንቁላል ማስፈልፈል ዘዴው እንግዲህ ባጭሩ ቀላል አልነበረም። ያው ትልቅ ጥረትም ይፈልግ ነበር። ታዲያም ይህ ግለሰብ እንግዲህ ይህንን ሁላ ነገር በጽናት እያደረገው ያው ቀጥሎ ነበር። ታዲያም እንግዲህ በ5ኛው ቀን የዳክዬው እንቁላል ውስጥ ጥቁር ነገር ይታያል። በ10ኛ ቀኑ ደግሞ ያው ዳክዬው እንቁላል ውስጥ ሺል የሚመስል ተንቀሳቃሽ ነገርም ይመለከታል። ያው በ29ኛው ቀን እንግዲህ የተባለው ነገር አልቀረምና ዳክዬው እንግዲህ መቆርቆርና የእንቁላሉን ቅርፊት መሰባበር ይጀምራል። ታዲያም እንግዲህ ይህ ግለሰብ የዛኔ ትዕግስቱ ያልቅና እንቁላሉን ከፍ አድርጎ በመመልከት የመፈልፈያ ጊዜው እንደደረሰው ከተረዳም በኋላ እዚህ ላይ እንደምትመለከቱት እየሰባበረ ያወጣዋል። እናም በመጨረሻም ይህ ግለሰብ እንግዲህ በአፉ ትንፋሽን የሰጠ ከእንቁላሉ ውስጥ የዳክዬውን ጫጩት ያወጣዋል። ታዲያም ይህ ግለሰብ እንግዲህ ባየውና በተደረገለት ነገር እጅግ በጣም ደስተኛ ነበረ። የዳክዬውንም ጫጩት እንግዲህ እንደራሱ ልጅ እያደረገ ሲስም ሲያገላብጥ በትንሹም ቢሆን ሲያጫውተው ይታይ ነበር። ታዲያ ይህ ግለሰብም እንግዲህ ስለሚያስፈለፍለው ነገር እጅግ እርግጠኛ ነበር። እናም ይህ ግለሰብ ታዲያ በሚያስቅ ሁኔታ ዛሬ ላይ የሚያስደንቀውና የሚያስጨንቀው ነገር ለዚች ዳክዬ ምን አይነት ስም ላውጣላት የሚለው ነገር ነው። እናም ለማንኛውም እንግዲህ ግለሰብ ተፈጥሮን ከማድነቅ እንበለው ምን እንበለው በሚገርም ሁኔታ እንግዲህ ይህን ድርጊቱን አድርጓል። እና ለማንኛውም በመጨረሻም ይህ ግለሰብም የሚያሳስበው ነገር ቢኖር ለዚህ ለዳክዬ ምን አይነት ስም ላውጣለት የሚለው ነበረ። ውድ ቤተሰቦቼ የዛሬው ፕሮግራማችን ይህን ይመስል ነበረ። በቀጣይ በሀሪፍ ፕሮግራም እስከምንገናኝ ድረስ ሀሪፍና መልካም ጊዜ ተመኘው። መልካም ቀን።